አቡ ሐኒፋ አንዴ ምን ይሰማሉ አንድ ሰው ዑስማንን ከሙስሊሞች እኮ ነው በሳቸው ዘመን ሰይድና ዑስማንን ሶስተኛውን ኸሊፋ ይሁዳ ናቸው ብሎ ይሳደብናል ሙስሊም እኮ ነው አላህ ከምላሱ ለምታ ይጠብቀን እንዲህ ብሎ ይሳደብ እንደውን ሰሙ ዑስማንን ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉታል ኢነል መላኢከተ ለተስተሒ ሚን ዑስማን ይላል መላእክቶች እንኳን ከዑስማን ሐያ ያደርጋሉ ያከብሩታል መላእክቶች ዑስማን በጣም አብታም ነው ሰደቃ የሰጠ ጊዜ እውር ነው የሚመስል እብድ ነው የሚመስል ለዛ ነው አንዲ ትልቅ ሰደቃ ሰጠና ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ዱዓ እንዳደረጉለት ታውቃላችሁ يا عثمان قالت غفر الله لك يا عثمان ما قدمت وما أخرت وما أسررت وما هو كائن منك وما هو كائن إلى يوم القيامة أنت عثمان إلى دركو شروطا الله وانجلك نماره يا سالفكو نماره يهود في تمتسرون اسك يوم القيامة الله يماره دال ذو النورين يلواتشو العلماء يولت نور بالابات ناتشو يا نبي صلى الله عليه وسلم ሁለት ልጆች አግብተዋል ኡሙ ኩልሱምና ሩቂያን ያገቡ ማን ናቸው ሰይድና ዑስማን አግብተዋል ሁለቱ ሲሞቱባቸው ነብዩ ሰለላሁ ዐለይሂ ወሰለም ዑስማን ሆይ ወላሂ ሶስተኛ ልጅ ቢኖረኝ ኑሮ በሰጠው ነበር አሉት እንዲህ አይነቱን ታላቁን ሱሐባ ምን ያለ ያማለህ ሰው ይሁዳ ናቸው አቡ ሐኒፋ ይህን ሲሰሙ ተናደዱ ይህን ሰው ስርዓት ማሳዝ አለብኝ ብለው ከዑስማን ክብር ቆሻሻ ሊገፉ ሄዱና ያን ሰው ምን አሉት አንዲት ልጅ አለችው ልጅህን ላጅ መጭቻለሁ አሉት ላጫት ለሰው መጥቻለሁ አላቸው ሲሉት እንደዛ ሲሉት እሺ ምን አለ አቡ ሐኒፋ እርሶንም ያይ ትልቅ ሰው መጣው ነው አህለን ወመርሐበን አለ ሳቅ ብሎ ተቀበላቸው ምን አይነት ሰው ነው ግን እስኪ ንገሩኛል አይ ሰውየውም ሀብታም ነው ለሊት ቆሞ በቁርአን ሲቀራ ነው የሚያድር ሶደቃ ሲሰጥ ሌላ ነው ቸር ነው ደግ ነው ብዙ ነገሩት ያ አቡ ሐኒፋ አንተ አቡ ሐኒፋዊ እንዲህ አይነት ሰውማ ተገንቶ ይመለሳል ያውን በርሶ መጡ ሲሉት ግን አንድ አይብ አለበት አሉት ምን አይብ አለበተው አይቡ ምንድነው ኢነሁ ይሁዲይ ይሁዳ ነው ግን አሉት ሰውየው ተቆጣ فتغيظ من الميز በጣም ተቆጣ ይሁዲይ አንዷ ልጅ ለይሁዳ ዳር ትለኛል አቡ ሐኒፋ ትልቅ ሰው ነው ብዬ ይሄ ምን ይገርማል አሉት እንዴት ምን ማይገርምም ትለኛል እንዴ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ልጃቸውን ዑስማን ለሚባል ይሁዲ ያጋብተዋል ይያልክ አይደል አንተ አንዷ ልጅ ይሁዳ ቢያገባት ምን አለ ሰውየው መልእክቱ ገባው والله በጣም ተከዘ فواستغفر وبكى ያለቀሰ ወደ ተውባ ተመለሰ شوف ابو حنيفه እንዴት አድርገው ረድ እንዳደረጉት وذب الله النار عن وجه ابي حنيفه كما ذب عن عثمان ذي النورين الخليفه ከዑስማን ክብር ላይ ቆሻሻ እንደገፈፉ አላህ ከሳቸው ፊት ጀሃነምን ያዞራት ኢንሻአላህ አቡ ሐኒፋ እንዲያደርገው ነበር ከፊታቸው ላይ ሰው ሲታማ የመለሱት እና እኛም እንዲህ መሆን አለብን ሐቂቃ ሰው እህቴ ከፊትሽ ላይ ሰው ሲታማ አቁሚ አኺራ ላይ ስራችን ይበላል ተገናኝተን ለምን ንክሰር ማለት አለብሽ ኢንሻአላህ ግን አላህ Subhanahu Wa Ta'ala አዞናል ሰዎች የሚታሙበት ቦታ ላይ ካላችሁ የአላህ ስርዓት የሚጣስበት ቦታ ከሆናችሁ ተነሱ ነው ያለው حتى يخوضوا في حديث غيره ወሬውን ካልቀየሩ ወደ ኸይር ካለወጡ ተነስታችሁ ወደ ነው ያለው አለይሰ ከذلك ቁርአን ላይ አላህ የሚለው ይሄ ነው ስለዚህ ህሜት ማስቆም ያልቻለ ምን ያድርግ ተነስቶ ይሄድ መልሱ ይሄ ነው ይሄ ካልሆነሳ ይሄ ካልሆነ አላህ Subhanahu Wa Ta'ala ኢነኩም ኢዘን مثلهم ነው ያለ አብራችሁ ናችሁ ህሜት እየታማ ማስቆም ካልቻልክ ተነስተህ ካልሆነ ወንጀል ውስጥ አብረት ተዘፈቃለህ ግን ሰዎች ለምንድነው እኔ ሁሌም መፍትሄውን ሰጥቼ መልስ ስላለብኝ ነው ሰዎች አፊታቸው ላይ ሲታማ ማስቆም ማይችሉት ለምን ይመስላችኋል አንድ ምክንያታቸው አንድ ነው ብናስቆም ሰው ይጠላናል አብዛኛው ሰው አኺራ ላይ እንደሚከስር ያውቃል በማማቱ ህሜት ማስቆም እንዳለበት እርግጠኛ ነው ግን ለምንድነው የማያስቆም ሰው ይጠላኛል والله ይሄ ብቻ ነው ነብዩ ሰለላሁ ዐለይሂ ወሰለም ግን ዋስትና በሐዲሳቸው ሰጥተዋል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም من ارضى الناس بسخط الله سخط الله عليه واسخط عليه الناس ومن ارضى الناس ومن اسخط الناس برضا الله رضي الله عنه وارضى عنه الناس ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ من ارضى الناس ሰዎችን ያስደሰተ ያስወደደ እንግዲህ ሰው ሲታማ አላህ ይቆጣል ለፊት ቁጭ ብለ ሲታማ
ብታስቆምስ እነዚህ ሰዎች ሊቆጡብኝ ነው አላህ ቢቆጣ ይቆጣም ብለሽ እነሱን ለማስደሰት ከጣርሽ ሰخط الله عليه አላህ ይቆጣበትና واسخط عليه الناس ሰዎች እንዲጠሉት ያደርጋል ለጊዜው ህመምተኛ ኮመጦ ሲያማለ ስትሰማው ደስ ያለው ይመስላል ግን ይጠላል ከዛ በኋላ ወራዳ ሰው እንደሆንክ ነው የሚያስበው ቤቱ ሁሉ ሐቂቀተን አላህ እንዲጠላ አደርጋለሁ ይያለን ነገር ግን ወመን አስخط الناس ሰዎችን ያስቆጣን ያላማል ህሜት አቁሙ ብለ ያስቆጣ ሰው ያላህን ውዴታ ፈልጉ ምን ነው ስታስቆም አላህ ደስ ይለዋል ይህም ፈልጉ ያደረገ ሰው ረዲየላሁ ዐንሁ መጀመሪያ አላህ ይወደዋል ሁለተኛው ትር ወአርض عنه الناس ሰዎች እንዲወዱት ያደርጋል የሰዎች ልቦናይት ነው ያለው የሰዎች ልቦናይት ነው ያለው የሰው ቀልብ በማን ቁጥጥር ስር ነው በአላህ Subhanahu Wa Ta'ala يقلبها كيف يشاء ያገላብጠዋል እንዲወዱ ያደርጋል ገልብጦ እንዲጠሉ ያደርጋል ደሞ ወይ ወላሂ በተጨባጭ ታየ ነው ሰዎችን ለማስደሳት ሲሉ የአላህን ቁጣ የሚያተርፉ ሰዎች እሱ ጠልቷቸው ዝቡ ጠላቸዋል ግን አላህን ለማስደሰት ሲሉ ሰዎችን ያስቆጡ ሰዎች ተው ብሎ ያስቆሙ ሰዎች መጀመሪያ ለጊዜው ሰው ቢጠላቸው ወላሂ ነገ ይወዳቸዋል ምን ዋስትና ነው አላህ ይሰጥ እኔ ወድጃ አስወድዳለሁ ይያለ ዋስትና አይደለም والله በተጨባጭ ታየው ሐቅ የሚናገሩ ሰዎች እውነትን የሚያዙ ሰዎች ከመጥፎ የሚከለክሉ ለጊዜው ሰው አይ እነዚህ ቢላቸውም ነገ ከነጎዲያ የሚወደዱ ሰዎች ናቸው እመኔታ የሚጣልባቸው ህዝቡ የሚያምናቸው ሰዎች እነዚህ ናቸው والله አንዴ በታክሲ ባለቤቴ ጋር እየሄድኩ ያለ አንዲት ሴትዮ ታክሲ ላይ ስለ አንዲት ሴት ትናገራለች ምን ትላለች እከሊት እኮ እንዴት ያለች ጎበዝ መሰለች ከሷ ፊት እኮ ሰው ማማት አይችል አቁሙ ነው የምትላለች ከረመኝ ነው والله ምን ነው ይህ ዋስትና ሰው ለጊዜ አረዳ እሱ መخለፍ ነው ሊል ይችላል والله ነገ ግን ከሚወዱትና ከሚያከብሩት ሰው ናት ስለዚህ ኢንሻአላህ ህሜትን ሁላችን በሰማንበት ቦታ ላይ ለማስቆም መጣር አለብን አላህ ሁላችንን ይወፍቀን እኔንም እናንተንም ግን መግቢያ ላይ እንደተናገርኩት ሰውየው አፋቱ ሊሳን የምላስ ወለምታዎች ወደ 20 ይደርሳሉ ብያለሁ ስገባ እንደተናገርኩት ስለዚህ ለያለቀስ አሁን ለነሚማና ጊባ ሁለት መፍትሄ ሰጠን አልፈናል ነሚማና ጊባ ህሜትና ነገር ማዳረስ ለሚለው ጉዳታቸውን መጥፎነታቸውን ገልጸን ለነሱ ደግሞ መፍትሄ ሰጠን አልፈናል አሁን ለቀሩት 18 የምላስ ወለምታዎች ምን ይደረግ ምንድነው መፍትሄ ጠቅላይ መፍትሄው ምንድነው የሚለውን ማሰሪያ ነጥብ ለማዝ ነው ድምር ክትባት መድኃኒት ለመስጠት ነው ዑለማ አሉ ከመላስ ወለምታ እንዳለ ለመዳን ሰውየው ከፈለገ የሚከተሉን ይከተላሉ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ነጃ መውጣት ይፈለገ ሶምት ይበል ወይ ጥሩ ይናገር ወይ ዝም ይበል መፍትሄው ይሄ ነው ከየትኛውም የምላስ ወለምታ ከየትኛውም ወንጀል መራቅ የፈለገ ዝምታ ማብዛት አለበት اخرجه الترمذي من حديث عبد الله بن عمرو قال صلى الله عليه وسلم من صمت نجا ዝም ያለ ሰላም ወጣ ከሚፈራው ሸሽቶ የሚፈልገውን አገኘ ስለዚህ ዝምታን ማብዛት ይኖርብናል መፍትሄው ይሄ ነው وفي حديث آخر نبي صلى الله عليه وسلم قال الصمت حكمة زمتا طبب ነው وقليل فاعله ግን የሚተገብሩ ትንሾች ናቸው اخرجه الباني في سلسلة الضعيف እና ዝምታ መፍትሄ ነው ለየትኛውም የመላስ ወለምታ መላስ ለሚያመጣው ጣጣ መራቅ ከፈለግን ዝምታ ማብዛት አለብን አንዴ ዑቅበት ብኑ አሚር የሚባል ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጥያቄ ጠይቃቸው እንዴው ከመፈራው ነገር ሁላ መውጫው ምንድነው መንጃቱ ያ ረሱላህ አንተ ያላህ መልእክተኛ መውጫው መዳኛው ምንድነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም የሚገርም ምክር መከሩት ቃል አምስክ عليك لسانك መላስክን ያዛት ያለ ጥቅም አታውጣው ያለ ጥቅም አትነጋገር ወልየሳዕከ በይቱክ ቤትህ ይስፋ ማዕናው የራስህ ጉዳይ ይበቃል በሰዎች ጉዳይ ገብተህ አትዋዥቅ የራስ ጉዳይ ቢዚ ያርግ ይበቃል ወብኪ على خطيئتك ደግሞ እስከዛሬ ለሰራቸው ወንጀል ቤትህ ገብተህ ዝቅ ብለህ አልቅስ ሱብሃንአላህ ስንት ወንጀል አለን የሰራነው ስንት የመላስ ወለምታለን ስንቱን አፋሽተናል ስንቱን አምተናል ገብተህ አልቅስ አሉ ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه الترمذي ስለዚህ የመላስ ነጃ ከየትኛውም ፈላ ነጃ መውጫው መላስ ማዝ ነው ያለ አስፈላጊ ነገር አለመነጋገር
ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ነው ይላሉ من وقي شر قبقبه وذبذبه ولقلقه فقد وقع الشر كله ነብዩ ሰለላሁ ዐለይሂ ወሰለም ምናሉ من وقي يتطبق سو الله يطبقው شر قبقبه القبقب هو البطن يهودون كفات حرام كمبلات ربا كمبلات الله يطبقው وذبذبه يعني الفرج ذبذب فرج بلت معناته يبلتون تنكل يهودون الله يطبقው ولقلقه يعني اللسان يملاسون ولمتا طفات الله يطبقው سو فقد وقي الشر كله الله شر ሁላ ጠብቆታል ይባላል ተግባባን ስለዚህ ምላሳችን ለኸይር ካልሆነ መናገር የለብንም بل حديثاتشو لا أخرجه الترمذي من حديث أبي سعيد الخدري قال النبي صلى الله عليه وسلم إذا سبحان الله حديث عجيب إذا أصبح ابن آدم يا آدم لجبان الجاجزي أصبحت الأعضاء كلها تذكر اللسان يسونت كفل ياندانو أجر أفنش أجرو ملاس ما ناقر يجمرالو أن يقولوا بلو يلالو اتق الله فينا أنت ملاس لن يستل باك الله انفرا فإنك أنتكو إذا استقمنا أنت كتالك دون إنيا كتنلالن وإن اعوججت مسمر يلكك دون اعوججنا مسمر إنيا منلكالن سبحان الله እኛ አንሰማውም ግን የያንዳንዱ የሰውነት ክፍል እግር እጅል ጀሮይል ያንዳንዱ ምላስን ያናግራሉ እተቂላህ አደራህን አላህን ፍራ ገደል አብረህ እንዳትከተል ይሉታል ማንን ምላስ ኸይር ተናገሩ ይዝም በልልን አብረ ጀሃነም እንዳደለን ይላሉ የሰውነት ክፍሎች ሐዲሱን ሐሰኑን عند الشيخ الألباني وان ابن مسعود عندي صوفا ترارا لي تلبيه يادرغو قومنا من قالوا مسلاچو يا لسان قالوا ملاساچون ياناغر انت ملاسوي قل خيرا تغنم خير تناغر تاترف تاغني زند واسكت عن شر تسلم كشر ناغر زم بل سلام تونزند من قبل ان تندم الله في تقربه بمتطيقو طياقي كمندم كمسسته بفيت سبحان الله ملاس እንዲህ ነበር ሰለፎች ይያሉ የሚያድቡት ዝም በል ከሃያው የምላስ መሉ ወለም ታመጠበቅ የፈለገ ንግግር አለ ማብዛት ነው ኸይር ነገር ካለ ይናገራል የጥሩ ሙስሊምን መገለጫ ይሄ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም قال رسول الله صلى الله عليه وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليسكت من كان له شرط قرب هذه الشرطيه يبال من كان يؤمن بالله واليوم الاخر بالله بمجرشاو قن የሚያምን ሰው فليقل خيرا ጥሩ ይናገር ቁርአን የሚቀራ ከሆነ ይቅራ በጥሩ የሚያዝ ከሆነ ይዘዝ ቤተ ዘመድ የሚቀጥለው ካለ ይቀጥል በጥሩ ንግግር ጎረቤት በጥሩ ንግግር ይመልስ ሰላምታ በጥሩ ቃል ይመልስ አው ሊያስኩት አሊያ ዝም ይበል የምላሱን እንቅስቃሴ ይቆጣጠር ይሄ فليقل خيرا اتفاوا مقترن بجواب شرط ይላታል ለመልሱ مقترنون አመጣን አምንኛለሁ ካልክ خير ተናገር ወይ ዝም በል ያለው ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እኛም ይሄን የነብዩ ሰለላሁ ዐለይሂ ወሰለም መመሪያ መከተል አለብን ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድን ዱዓ አደረጉ ግን ይህን ዱዓ በረካውን የዚህን ዱዓ ውጤት የሚያገኙት የተወሰኑ ሰዎች ብቻ ናቸው قال النبي صلى الله عليه وسلم رحمه الله عبدا تكلم فغنم أو سكت فسلم سبحان الله رحمه الله عبدا الله الذي باري يزن اللتان الله يزن اللت يا نبي دعاء تفلقال له يا نبي دعاء ماغنيت تفلقال له إهين ازي دعاء واستكاتت من قالوا رحمه الله عبدا الله الذي باري يزن اللت تكلم فغنم ويطرو تناغرنا طرو ነገር አተረፈ አው ሰከተ ፈሰሊም ወይም ዝም አለ ነጃ ወጣ ኢንሻአላህ ስለዚህ እኛ ከየትኞች ነን ይሄን የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ከሚጥሩት ነን ወይ ኸይር ተናግረን ማትረፍ ወይ ዝም ብለን ሰላም ማውጣት ለነፍሳችን ንምረጥ ሐሰኑል በስሪ የሚገርም ነገር ይናገራሉ ታላቁ ዓሊም ሐሰኑል በስሪ ምን ይላሉ قال إن لسان المؤمن وراء قلبه فإذا أراد أن يتكلم بشيء تدبره بقلبه ثم أمضاه بلسانه
ሱብሃንአላህ ሐሰኑ البصري من ይላሉ ان لسان المؤمن የሙእሚን ምላስ እኮ وراء قلبه ከልቡ በስተጀርባ ነው ያለው ከልቡ ነው فاذا اراد ان يتكلم بشيء عند ነገር መናገር ሲፈልግ ተደበረሁ بقلبه በቀልቡ ያስተነትነዋል ይሄ ነገር ይጠቅማል አይጠቅምም በናገረው አላህን ያስቆጣል አያስቆጣም ትርፋለው የለውም መጀመሪያ በልቡ ያስተነትነዋል ከዛ ልቡ ካረጋገጠለት የልቡን በር አስከፍቶ ثم امضاه بلسانه አፉን ከፍቶ ይናገራል በመላሱ ያሰበውን ነገር ይተከብራል ነገር ግን መጀመሪያ ከልቡ ጽፈት ቤት ውስጥ ፊርማ አስፈርሞ ነው የሚወጣው አረጋግጦ ነው የሚወጣው ግን አሉ ሐሰኑ البصري وان لسان المنافق የሙናፊቅ ምላስማ አሉ امام قلبه كلب في تلفتنا ያለው فاذا هم بشيء امضاه بلسانه በአንድ ነገር ያሰበ እንደሆነ امضاه ይቀደዋል በቃ ዝም ብሎ መናገር ነው ይሄ ነገር አላህ ዘንድ ወንጀል ያመጣብኛል አላህ Subhanahu Wa Ta'ala يوم القيامه ይጠይቀኛል እንዲህ የሚባል ሳቦት የለም امضاه بلسانه فقط ተናግሮት ነው የሚያርፈው ولم يتدبره بقلبه በልቡ ያስተነትነው ሙናፊቅ ነው ይያሉ ዝም ብሎ እንደመጣለት ሚዘረጥጥ ሙእሚን ያስባል እቺ ነገር ትርፋላት የላትም هو المؤمن الذي يحاسب نفسه طاووس የሚባሉ ትልቅ ዓሊም ምን ይላሉ ሊሳኒ ምላሴ አውሬ ነው ይላሉ ኢን አርሰልቱሁ የለቀኩት እንደሆን አከለኒ ድቅቅ አርጎ ይበላኛል ዘንዶ ነው ምላስ ታስሮ ነው የሚያዘው فليقل خيرا او ليصمت አንዴ ኢማሙ ሻፊዒን አንድ ሰው መጣና ምን አላቸው ያ ኢማም ይሄን ነገር ጉዳይ ፈትዋው ምንድነው አላቸው ለኢማሙ ሻፊዒ ሲሉት ኢማሙ ሻፊዒ ምን አሉ ለብዙ ደቂቃ ሰዓት ዝም አሉ ሰውየውም ጠየቀ ያ ኢማም አጅብኒ መልስልኝ እንጂ አላቸው ኢማሙ ሻፊዒ ምን አሉ አይ ዝም ያልኩት እኮ በመመለሴ ይሁን በዝምታዬ ጥሩ ኸይሩ የት እንዳለ ያሰብኩ ነው አሉት ሱብሃንአላህ ቀልባቸው ካመነበት ነው የሚያወጡት ትርፋለው ብለው ያሰቡበት እንደሆነ ነው የሚናገሩት ስለዚህ እኛም ኢንሻአላህ ምላሳችን ልንጠብቅ ኸይር ለመናገር ወይ ዝም ማለት መቻል አለብን ይሄ ጉዳይ ምላሳችንን ምላስ ከሚያመጣው ወለምታዎቹ ላይ ጠብቀንልናል በአላህ ፈቃድ እና ኢንሻአላህ እንደማጠቃለያ የምናገረው ምንድነው والله ምላሳችንን ለዱንያ የመጨረሻይቱ ቀን ያኒ ሰከረት الموت ለሚመጣበት ቀን ልናዘጋጃት ይገባል ምላስ ልትጠበቅ ይገባል ለመጨረሻው ቀን الدنيا ላይ ለቀን ስንወጣ ሸሃዳ ብለን ወጣን መሄድ እንድንችል ልንጠብቃት ምላሳችን ይገባል لا اله الا الله ብላ መውጣት መቻል አለባት ምላሳችን والله አንድ ታሪክ ላይ ምን ይላል መሰላችሁ ሰውየው በዱንያ ጉዳይ ቢዚ የሆነ ሰው ነው የሚሸጠው ቢላዋ ነው ያዞር የሚሸጠው ሰውየው ከዛ ሞት አይመጣም ሁላችንም ኩሉ መን عليها ፋን ነው ይጠፋል ሞት አፋፍ ላይ ሰው ይደርሳል በሚደርስበት ሰዎች መጡና لا اله الا الله በሊሉት አለኝ ሰው ምን እንዳለ ታውቃላችሁ ቢላ ነበር ያለው لا اله الا الله الدنيا ላይ የለመደው ነገር ነው የመጣው ሌላው ወጣት ኮምፒውተር ቤት የሚያስተምር ነበር ሞት አፋፍ ላይ መጣና የሰው ሶላትም ብዙ ሚራቀም ሰው ነበር ከዛ ዑለሞች መጡና እስኪ لا اله الا الله በል ሲሉት እሱ የሚናገረው አንድ ቃል ነበር ምን ይላል ኤፍዋን ነኪው ይሄን ጨቆኙ ይሄን እርገጭው لا اله እንዲያለ አላህ Subhanahu Wa Ta'ala ተገናኘው እንግዲህ ዚክርን ያለመደሽ ዱንያ ላይ ምላስ ውጤቱ ይሄ ነው ዚክርን ያለመደ ቁርአን ያለመደ ምላስ ውጤቱ ይሄ ነው መጨረሻው እንዲያሳፋር ያሳዛኝ ነው ተግባባን ሊለምድ ይገባል ሰውን ሲያማ ይኖር ምላስ ከዚህ ተሻለ ውጤት አይኖረው ስለዚህ ኢንሻአላህ ምላሳችን ከአላህ Subhanahu Wa Ta'ala ዚክር ጋር ጥሩም በማውራት ከመጥፎ በመከልከል በእነዚህ አይነት ነገሮች ላይ ስልጣን ያገኘች እንደሆነ الدنيا ለቀን በመንሄድባት የመጨረሻው ሰዓት ላይ የእውነት መስክር ትመሰክራለች ወኢንሻአላህ እኔ አንድ ታሪክ ልንገራችሁ በዘመኑ የተከሰተ ታሪክ ነው ይህ ወጣት ገና ወጣት ለጋ ልጅ ነው ዶክተሩ ታሪኩን ሲናገር ምን ይላል ይህ ወጣት ተሸክመው ይዞት መጡ ይላል ልክ ሳየው ሞት አፋፍ ላይ የደረሰ ነው እንደማይድናው ይላል ዶክተሩ
ከዛም ልክ ሙታኖች ሊሞቱ ሲሉ ሁሌ ሻሃዳ አስዛቸው ስለነበር ለወጣቱ ሩጭ ተጋልኩና ላኢላሃ ኢላላህ ብል እለው ገባው ይላል ሻሃዳ እንዲልለት ፈልጎ ነው የዚህን ጊዜ ወጣት ዞር አለና ያ ዶክተር አይነል መዷ መሳቢያው የታለች የሚባለው እኮ ላኢላሃ ኢላላህ እኮ ነው የሚባለው ዶክተር ሱብሃንአላህ يقول العلماء الميت يعلم الحي ይሄ ወደ ሞት አፋፍ ላይ ያለው ይሄ በህይወት ያለው ሰው ያስተምሩት ይሞታል ልክ ይችን ቃል ተናግሮ አኸራ ወደ ይላል ዶክተር እንዲህ ምላሳችን መስክራንት እንድትድ መጠበቅ አለባት ዚክር መልመድ አለባት ስቀን ከዱንያ መውጣት አለብን ሸሃዳ ተናግረን ስቀን ነው ዱንያ መልቀቅ ያለብን አብዱላህ ኢብኑ ሙባረክ ቀደም የጠቀስኳችሁ ትልቅ ዓሊም ሞት አፋፍ ላይ ደረሱና ሰዎቹ በጀርባቸው አንጋለዋቸው ይያለ ቀና ብለው ወደ ሰማይ ተመለከቱና ምን አሉ ለሚስሊ هذا فليعمل العاملون ለዚህ ጥሩ ድል ሰሪዎች ይስሩ አሉ አብዱላህ ኢብኑ ሙባረክ ربما راى مقعده من الجنه ነብይ ሰለላሁ ዐለይሂ ወሰለም እንደሚሉት አንዳችሁ ሞት ላይ የደረሰ እንደሆን የጀነት ይሁን የጀሃነም መቀመጫውን መላእክቶች አምጥተው ያሳዩታል እንደ ፊልም አድርገው ይላሉ ساقنا عبد الله بن مبارك لمثل هذا فليعمل العاملون لندزين التلك الدل سريوچ يسرال ስለዚህ الدنيا ላይ لا اله الا الله ብለን ስቀን ነው መውጣት ያለብን ተግባባ ስቀን ነው ያለቀስን ነው ገጣሚው ምን አልመሰላችሁ يا ابن ادم انت الذي ولدتك امك باكيا والناس حولك يضحكون سرورا فاعمد الى عمل تكون اذا بكوا في يوم موتك ضاحكا مسرورا عجيب ያለው ግጥም ነው ምን አልመሰላችሁ يا ابن ادم انت يا ادم ልጆይ እናት አንተን ስትወልድ አንድ ሰው ከዱንያ ሲወጣ ወደ ዱንያ ሲመጣ ያለቀሰ ነው የሚወጣው ህፃን ልጅ ያለቀሰ ነው ወደ ዱንያ የሚገባው ሰው ደግሞ ቤተ ዘመዱ አባት ልጅ ተሰብስበው ልጅ ተወለደልን ብለው እየሳቁ ነው አይደል የሚቀበሉት ተግባባ አንተ الذي ولدتك امك باكيا والناس حولك يضحكون سرورا ሰዎች በዙሪያ እየሳቁ ነው ወንድ ነው ሴት ነው ይያሉ በስስት ነው የሚጠብቁ ይሄ እንግዲህ ዱንያ ላይ ስትገባ የነበረ ሁኔታ ነው አንተ ግን አለስ ገጣሚ ምን አለ አንተም የሞትክ ቀን ህዝቡ ያለቅሳል ይግድ ነው ሰው ሲሞት ነብዩ ሰለላሁ ዐለይሂ ወሰለም ቃሲም ልጃቸው ሲሞት አልቅሰዋል ምንድነው ሲባሉ አይሄማ አላህ ባሮቹ ቀልብ ላይ የሚጥለው ረህመት ነው ያሉት ረሱሉል ከሪም ሰው ልጅ ያለቅሳል ሰው ሲሞትበት ያኔ እነሱ ተለየህም ብለው ባለቀሱበት ቀን ስትገባ ስቀው አይደለም የተቀበሉ ስትወጣ ሲያለቅሱ አንተ ስቀው ወጣ ለገጣሚ ተግባባ ስትገባ ወደ ዱንያ ያለቀስክ ነው እነሱ እየሳቁ ነው ስትወጣ እነሱ ያለቀሱ ነው አንተ ስቀውጣ በላ ኢላሃ ኢላላህ ብለህ የአላህ የሚያሳየኝ የጀነትን ትልቅ ደረጃ ያያየ እየሳክ እየጓጓህ ወጣ لا اله الا الله ሙእሚን ለዚች ቀን ነው መላሱ የሚጠብቃት ሸሃዳ ማድረግ እንዲችል አንዲት እናት ጋር ቁጭ ብዬ እየተነጋገርኩ ያለ ምን አለችኝ ልጄ ወይ አለችኝ ዚክር እንደው አበዛው እየሞክራለሁ ግን አንዴው በሽታ ያመመኝ እንደው ጭንቅ ያደረገኝ እንደው እንደው ሐኪሙ ሰዱኝ እንጂ لا اله الا الله እየረሳው አለችኝ ገና ምላስ አልለመደም አያችሁ ለዛ ነው የሚጨንቅ የሚጠብ ነገር ሲይዘን እንረሳዋለን لا اله الا الله ምንለው ኋላ ነው ስለዚህ لا اله الا الله በጭንቀት ተጠባ የምትወጣ መሆን አለባት ሰውነታችን ሲጨመቅ የምትፈስ መሆን አለባት ተግባባን እና ማጠቃለያ ላይ የምናገረው ምንድነው አብዛኞቻችን ወንጀል አብዝተናል ብዙ አምተናል ብዙ ወንጀሎች አሉ ወደ አላህ ልንመለስ ይገባል የህሜት የምላስ ወለምታ ያጋጠመው ሰው ወደ አላህ ሊተውበት ይገባል ሰዎችን ሲያማ የነበረ ሰው ለሰውየው ሁሉ አምቶት ከሆነ ከፋራው አመቻለሁ አፉ በላይ ሊለው ይገባል አይ በነገረው እንጣላለን ብሎ ከፈራ ተደብቆ እስትግፋር ያርግለታል ዑለማ ጌታ ይማሩ ዱዓ ያድርግለት ለማውዞ አለ አኺራ ላይ እንዳለው ሐሰናትን ተጎንብሶ ይቀበላል ስለዚህ ከዱንያ ላይ አፉ ልንባባል ይገባል ያ ሰው ደግሞ እንዲህ ብያለሁ ከተባለ አፉ ሊለው ይገባል ኢንሻአላህ በአጠቃላይ ግን ሁላችን ከምላስም አሁን ረመዳን ነው ኢንሻአላህ ያለንበት ወር ሁላችን ወደ አላህ ልንመለስ ይገባል የምላስ ወለምታለን እናት አባት ሐቅ አጉድለናል የጎረቤት ሐቅ አጉድለናል ሶላቱ ትክክል አንሰግድም ዘካት ትክክል አልሰጠንም የብዙ ወንጀል ባለቤቶች ነን በነፍሶቻችን ላይ ደንበራስ አልፈናል ስለዚህ ወደ አላህ Subhanahu Wa Ta'ala በተውበት በለቅሶ ልንመለስ ይገባል አንድ ታሪክ ልንገራችሁ ኢንሻአላህ
በበኒ እስራኤል ዘመን كان رجل عبد الله 20 سنة اللهن هيا أمت يتجزى الله باري نبرة ثم انتكس كذا بهلا الله قلباتشن يطبقاتنا زورو لبو تقلبتنا اللهن عاصى ربه 20 سنة هيا أمت اللهن أمسو يسو سبحان الله አሁን ወደ አላህ ሊመለስ ፈለገ ልባችን አላህ ይጠብቀው በእጃችን አይደለም ለዛ ነብዩ ሰለላሁ ዐለይሂ ወሰለም ያ ሙቀሊበል ቁሉቢ ثبت قلوبنا على دينك ይላሉ ጌታ ልቦች የምታዘዋውር ጌታዊ ልባችንን እምነታችን ላይ አርጋለን ይላሉ በአላህ እጅን ያዞረዋል ከፈለገ ይሰወደ አላህ ሊመለስ ፈለገ አላህ ይምረኛል ወይ የሚል ጥርጣሬ ውስጥ አደረ በረሃ ላይ ወጣና እጁን ወደ ሰማይ ዘረጋ فقال إلهي وربي ألا عصيتك 20 سنة وعبدتك 20 سنة فهل لي من توبة إن أنا رجعت إليك ጌታዬ ሆይ 20 ዓመት ተገዛው 20 ዓመት ደግሞ ተገልብጬ አመስኩ እንዴው በመጣ ተቀበለኝን ይሆናል ሱብሃንአላህ لكين قال سيناغر كسماي يسمع هاتفا نهتف كسماي تطاري سيطره باري سمال يقول تطاريو من هلال يا عبدي بارياتشن وي عبدتنا فقربناك تجزان هيامت اقربنا وداج باري ارغن يازنا وعصيتنا فامهلناك هامت عمسكن تملس يونال بلن طبقنا تتوبت يونال وإن رجعت الينا قبلناك فإن رجعت إلينا قبلناك يا عبدي ستملس ما እንቀበላለን እጃችን ዘርግተን الله سبحانه وتعالى رحيم ودود وإني لغفار نالو غفار من العلماء من أوزان المبالغة على وزن فعال نمتو بتأمري من يعلم وإني لغفار لمن تاب لتملس لتوبت لتسست اني مارينن يالنو سلازي يسران وانجل والله لا يعد ولا يحصى مزاف ميقطر አይደለም በመላሳችን ያማነው ሰው ነሚማ ገብተን ያጣላነው የበላነው حرام ብዙ ነው በአጠቃላይ ከመላስም ወለምታ ሆነ ከየትኛው የህይወት ተጨባጫችን ልንመለስ ልንተውበት ይገባል ኢንሻአላህ አላህ Subhanahu Wa Ta'ala በሌላ ፕሮግራም አላህ ያገናኘናል በተለያዩ ፕሮግራሞች ብዬ እገምታለሁ አላህ Subhanahu Wa Ta'ala መላሳችን ይጠብቀው اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم احفظنا من كل آفات اللسان واجعل لساننا ذاكرا وأنطقها بالشهادة يوم تلقاك برحمتك يا أرحم الراحمين وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته